ልጅቷ እናቷን ለመጠየቅ ወደ ቤት ትመጣለች። እናቷንም ልታለብስ ልታስጌጥና ልታንቆጠቁጥ ወደ ልብስ መሸጫ ሱቅ ይዛቸው ትወጣለች። እናቲቱም ከዚህ በፊት መስታወት አይተው አያውቁም ነበርና በቁም መስታወቱ ፊት ሲቆሙ ይህች አስቀያሚ ሴትዮ ደግሞ ማናት አሉ። ልጅቱም ስቃ እማዬ አንቺ እኮ ነሽ አለቻቸው። እርሳቸውም በትካዜ ቆዩና ለአባትሽ አዘንኩለት አሉ። ለምን ብትላቸው እኔን ወዶ መኖሩ አሉ ይባላል። የሌሎች የመሰለን ጉድለት ለፍርድና ለስድብ ያስቸኩለናል። ጉድለቱ የኛ መሆኑን ስናውቅ ግን ዝምታን እንመርጣለን። ለራሳችን ኃጢአት ኪሪያ ላይ ሶን ለሌሎች ኃጢአት ደግሞ ቶሎ ፍረድ እንላለን። እኛ የምንራራው ለእኛ ብቻ ነው። እግዚአብሔር ግን ለሁላችን ይራራል። እግዚአብሔር የታገሰው ጨካኝ ነገስታትን ወይም ዓለማዊ ጳጳሳትን ይመስለናል። እግዚአብሔር ግን ሁላችንንም የሚያኖረን በሰፊው ትዕግስቱ እንደሆነ እርሱ ያውቀዋል። የሚገባንን ቢሰጠን ኖሮ አንኖርም ነበር። ምክንያቱም የሚገባን ሞት ነውና። የመኖራችን ምስጢሩ የማይገባንን መቀበላችን ነው። እኒያ እናት መልካቸውን ባዩ ጊዜ ራሳቸውን ጠሉትና ፈረዱበት። በዝግታ ሲያስቡ ደግሞ ራሳቸው የገፉትን ማንነት የተቀበለውን የባላቸውን ፍቅር አሰቡት። ሁላችንም ብንሆን ራሳችንን ለብዙ ዘመን አልተቀበልነውም። ራሳችንን ተጸይፈነዋል። ራሳችንን ለራሳችን የጠላነውን ማንነት ግን እግዚአብሔር እንደተቀበለው ስናስብ ፍቅሩ ደንቆናል። እኒያ እናት ባሌ ስለ እሴቴ ሳይሆን ስለ ማንነቴ የወደደኝ ወዳጄ ነው ብለው የባላቸውን ፍቅር እንደገና አተሙት። ራሳችንን በቅጡ ስናየውና ቀና ብለን የእግዚአብሔርን ፍቅር ስንመለከት ልባችን በቅዱሱ ሐዘን መነካት፣ አይኖቻችንም በጸጋ እንባ መርጠብ ይጀምራሉ። በእውነት ስናስበው እግዚአብሔር ያሳዝናል። ሐዘናችንን ከእርሱ ጋር ደስታችንን ከዓለም ጋር የምናሳልፈውን እኛን መውደዱ ያሳዝናል። ልባችን በክፋት አንደበታችን በርግማን ተግባራችን በርኩሰት የተሞላው እኛን መፈለጉ በእውነት ያሳዝናል። ነቢዩ ለአምላኩ አዝኖ እናንተ የዳዊት ቤት ሆይ ስሙ፣ በውኑ ሰውን ማድከማችሁ ቀላል ነውን? አምላኬን ደግሞ የምታደክሙት በማለት ኢሳይያስ 7:13 እንደዛ ብሎ በማለቱ እውነት ነው። ይህን ስናስብ እንዲህ ብለን እንጸልያለን። እግዚአብሔር ሆይ በፍርድና ዓለም በፍርድ ከመጣ እኔም አላመልጥም። ያኛውን ወገኔን ብትፈርድበት ይቀጣል፣ ይጠፋል። በፍቅር ብትማርከው ግን ከጎዳኝ በላይ የሚጠቅመኝ ከከዳኝ በላይ የሚታመንልኝ ይሆንልኛል። ባክህ በመልካም አስበን። አሜን። እኛ ሁላችን እንደሚታየን ፍርድ እንሰጣለን። ፍርዳችንም የሐቅ መሰረት የሌለው በመሆኑ ራሳችንን የምንፈርድበት ወገን የሚጎዳ ነው። እግዚአብሔር እንደሚታየው መጠን ይታገሰናል። ሰዎች ከእኛ ጋር የሚጣሉት በምንናገረው ክፉ ነገር ነው። የምንናገረው ግን ጥቂት ሲሆን በህሊና መጋረጃ የተጋረደው ሐሳባችን ግን እጅግ ክፉ ነው። እግዚአብሔር ግን የሐሳባችንንና የተግባራችንን ኃጢአት እያየ ለንስሐ ይጋብዘናል። በድሮ ዘመን አንድ ሰው ወደ ከተማ ለሥራ ጉዳይ ይመጣል። በከተማው እንደ ድንቅ ይታይ የነበረው መስተዋት ነበርና
ያንን ፊት ማሳያ መስተዋት ለሚስቱ ለመስጠት በታላቅ ፍቅር ይገዛል። ወስዶም ለሚስቱ ይሰጣታል። ሚስቱም ከዚህ በፊት መስተዋት አይታ አታውቅም ነበርና ገልጣ ብትመለከተው መልኳን አየች። እርሷ ግን ባሏ በከተማ ውስጥ እየወደዳት አንዲት ልጃገረድ መስላት በብስጭት ታስቀምጠዋለች። ነገሩን ታግሳ መቆየት አልሆንልሽ ሲላት ያሳድጓት አያቷ ዘንድ ሄዳ እማማ ባለይ ከተማ ሄዶ ከእኔ ሌላ ሴት ወደደ፣ ይባስ ብሎ እድሜ በብስጭት እንዲያጥርና እርሷን አስገብቶ ለመኖር ስዕሏን ይዞልኝ መጣ። ከዚህ በኋላ እኔና እርሱ አንድ ቤት አንኖርም ብላ እያለቀሰች ትነግራቸው ጀመረ። አያቷም የታለች እስቲ ልያት ብለው በያዋት ራሳቸው መልክ የተሸበሸበውን ፊት አዩና ይህችማ የተሰባበረች አሮጊት ናት፣ ነገ ትሞትልሻለች፣ ባለሽም ወደ ቤቱ ይመለሳል፣ ለዚህችስ ሳታልቅሺ አሏት ይባላል። ለመልካም የተደረገው ነገር ባለማወቅ እንዴት ክፉ ትርጉም እንዳገኘ ይህ ታሪክ ያስረዳናል። መልካሙን መልካም የሚል እግዚአብሔር ብቻ ነው። የሰው ጥርጣሬ ግን መልካሙን ያከፋል። ሁላችንም እንታየን እንፈርዳለን። ሁላችንም በራሳችን እንፈርዳለን። እግዚአብሔር ግን በእውቀቱና በትዕግስቱ ያስተምረናል። ስለ ክርስቶስ በተነገረው ትንቢት ጻድቅ ባሪያዬም በእውቀቱ ብዙ ሰዎችን ያጸድቃል የሚል ይገኝበታል። ኢሳይያስ 53 ከቁጥር 11። እኛ ባለማወቅ ብዙዎችን እንኮንናለን። እንደኛ የነገሩን ወራጅ ሳይሆን ምንጩን የሚያው ጌታ በእውቀቱ መልካሞችን ነፃ አእምሮ ይሰጣቸዋል። እኛ ስራውን እንፈርዳለን፣ እግዚአብሔር ግን ስራው የተሰራበትን ሐሳብ ይፈርዳል። እንደ ሳኦል ሐሳቡ ክፉ ሆኖ የሚሰራውን መልካም ነገር የሚቀጣ አንደኛ ሳሙኤል 15:1 ላይ እንደ ጳውሎስ ሐሳቡ ቅን ሆኖ የሚሰራውን ክፉ ነገር የሚያርም የሕሊና መርማሪ እግዚአብሔር ነው። የእግዚአብሔር ትዕግስት ያስለቅሳል። እግዚአብሔር ትዕግስት የጨካኞች ብቻ ሳይሆን የእያንዳንዳችን የንስሐ ዕድላችን ነው። የእግዚአብሔር ትዕግስት የሚለው ቃል በራሱ ብርቱና አመራማሪ አስደናቂም ነው። እኛ ኃጢአተኞች ሆነን ኃጢአተኞችን እንገፋለን። ንጹሑ እግዚአብሔር ግን ወደ ራሱ ይጠራናል። የጋራ ግብር ያለን የጋራ ርኅራኄ የለንም። እግዚአብሔር ግን ከሥራችን የተለየ ቢሆንም በምህረቱ ግን ከኛ ጋር ነው። ቃሉ እንደሚል ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ ከፍ ያለ ነው። ኢሳይያስ 55 ከቁጥር 9 ይላል። እግዚአብሔር ከኛ ለመራቅ በቂ ምክንያት አለው። በምክንያቱ ሳይሆን እንዲሁ ግን ወዶናል። እኛ የሚመስሉንን ለደጋፊነት እንፈልጋቸዋለን። እግዚአብሔር ግን የማይመስሉትን ሊለውጣቸው ፈልጋቸዋል። እኛ የሰዎችን በደል ደብቆ የመያዝ አቅም የለንም። ቀላል ሰዎች ነን። እስክናወራው ይጨንቀናል። የራሳችንን በደል ደግሞ እንኳን ልናወራው ልናስበው አንፈልግም። በቃ አልፏል ሆኗል እንላለን። እግዚአብሔር ግን በትዕግስቱ ሁላችንንም ሸፍኗል። የምናመልከው ጌታ በደላችንን ተሸክሞ በመስቀል ላይ ሞቷል። ሰው የራሱን በደል ተሸክሞ መጠየቅ በማይፈልግበት ዓለም ክርስቶስ ግን የሁላችንን በደል ተሸክሞ መሞቱ ይገርማል። ውቅያኖስን በልብስ መክደን አይታሰብም። እግዚአብሔር ትዕግስት ግን ከውቅያኖስ የሚሰፋውን በደላችንን ሸፍኗል። ማንም የማይችለውን ምስጢራችንን እርሱ ደብቋል። እኛ ለሰዎች በሕይወት ዘመናችን የምንሰጣቸው ዕድል አንድ ብቻ ነው። እግዚአብሔር ግን በየዕለቱ ሁለተኛ ዕድል ይሰጠናል። እኛ ይቅር የምንላቸው መልሰን የምንቀርባቸው
የሥጋ ቤተሰቦቻችን ነው። መንፈሳውያን ሆነን እንኳን ለመንፈሳውያን ቤተሰቦቻችን ያለን ፍቅር ከሥጋ ቤተሰቦቻችን ያነሰ ነው። ስንጋጭ እንቆማለን። እግዚአብሔር ግን ያለ ልዩነት ሁላችንን ችሎናል። ዛሬ እግዚአብሔር አንድ ሰው ተሸከሙልኝና መከራዬን አግዙኝ ይለናል። ነገር ግን እኛ ፈቃደኞች ነን ወይ የሚለው ጉዳይ ይጠይቃል። ባልና ሚስት ከሁለት ወንዝ ለአንድ ትዳር ይቀዳሉ ይላል። ይሁን እንጂ ባልና ሚስት ከአንድ ወንዝ መቀዳታቸው አጠራጣሪ ነው። ታዲያ ባልና ሚስት ብዙ ጊዜ ተቃራኒዎች ናቸው። አንዱ ዝምተኛ፣ አንዱ ተናጋሪ፣ አንዱ ስስታም፣ አንዱ ሰጪ፣ አንዱ ገለልተኛ፣ አንዱ ማህበራዊ ናቸው። እግዚአብሔር ደጉን ቢያጣምር ክፉን ማን ይችልለታል? የዓለምን ክፋት ለማርከስ አንዱን በአንዱ ለማነጽ እግዚአብሔር ተቃራኒዎችን ያስተባብራቸዋል። አንዲት ደግ ሚስት እጅግ አመፀኛ ስለነበረው ባሏ በጻፈችው ማስታወሻ እግዚአብሔር እጅግ ለሚወደኝ ልጁ ይህን ባል የሰጠኝ ካንቺ ይልቅ የሚሸከምልኝ የለም ብሎ ነው ብላለች። አስቸጋሪ የትዳር ጓደኞች፣ አስቸጋሪ የሥራ ባልደረቦች፣ አስቸጋሪ ጎረቤቶችና ልጆች እግዚአብሔር የእኛን ትዕግስት ለመገንባትና የእርሱን ትዕግስት ሊያሳየን አጠገባችን የሚያስቀምጣቸው ናቸው። አንዳችን ለአንዳችን ጥያቄ ነን። ክፋትን በእነርሱ ላይ ነው እንዲህ ካስጠላን እኛ ብናደርገው ምን እንደምንመስል የምናይባቸው መስታወቶች ናቸው። እግዚአብሔር ፍጥረተ ዓለሙን ተሸክሟል። እኛ ግን የአንድን ሰው አመል መሸከም አቅቶናል። አንድን ሰው ስንችል የእግዚአብሔርን ሸክም ተጋርተናል ማለት ነው። ለዚህ ግን ፈቃደኝነታችን ያስፈልጋል። ፈቃደኞችን ስንፈቅድ ኃይል አለን። በልቡ እንዳሰበ እንዲሁ ነውና ይላል ምሳሌ 23 ቁጥር 7። አስተውል። አይሁድ አንድ ጊዜ ስለሰቀሉት ሁል ጊዜ እናዝናለን። እኛ ግን በየዕለቱ በኃጢአታችን ስንሰቅለው አናዝንም። አይሁድን እንጠላለን፣ የሞተልንን ግን አንወደውም። መስቀሉን በሥጋ እንጂ በመንፈስ ማየት አልሆነልንም። ሌሎች መጥፋት ይገርመናል። ከሌሎች መጥፋት በላይ የሚገርመው የእኛ መዳን ግን አይገርመንም። በጉባኤ ቃሉን ስንሰማ ምነው እነገሌ በኖሩ እንላለን። ቃሉ ለእኔ የተነገረ ነው ብለን አንጸጸትም። በእውነት እግዚአብሔር እኛን ወዶ መኖሩ አይደንቀንም ወይ? በእርግጥም እግዚአብሔር ያሳዝናል። ጌታችን ኢየሱስ ክርስቶስ ይታመመው በዕለተ ዓርብ ብቻ ሳይሆን ዘመኑን በሙሉ ይማም ሰው ነበር። ሌሎችን የሚወድ ታማሚ ነው። ነው የሚወዳቸው ፍቅሩን ስለማይረዱለት ነው። ጌታችን ኢየሱስ ሰዎች ፍቅሩን አያውቁለትምና ስለዚህ አይድኑምና ይህማም ሰው ነበር። አዲስ ክርስቲያን በእግዚአብሔር ጸጋ ያመነ መሆኑን ስለሚረሳ ባላመኑት ላይ መፍረድ ይቀናዋል። ስንበስል ከፍርድ እንታቀባለን። ፍርድ ስንፈርድ በተዘዋዋሪ በነገው ምርጫችን ላይ እየፈረድን መሆኑን ማስተዋል ይገባናል። በማናውቀው ከመፍረድ በጎን ነገር በክፉ ከመተርጎም እንዲጠብቀን መጸለይ ያስፈልገናል። ፍረድ ባንለውም እግዚአብሔር ጻድቅ ነውና ይፈርዳል። ማረን ብንለውን ይሻለናል። ሰውን ከቅጣት በላይ የሚሰራው ምን መሆኑን ሲያውቅ ራሱን በጸጸት ይቀጣል። ለመለወጥም ይዘጋጃል። በማናውቀው እንፈርዳለን። ባወቀ የሚመረን ጌታ ግን ድንቅ ነው። የእግዚአብሔር ትዕግስቱ ይቆጨናል እንጂ እንድናመሰግን አላደረገንም። ትዕግስቱ ቢገባን ግን የክረምት ዝናብ ነጠብጣብን ያህል እናመሰግን ነበር። ትዕግስቱ ሲገባን እንታገሳለን።
ስንታገስ ሌሎችን ለመሸከም ፈቃደኞች እንሆናለን። ጸሎት። በዘመናት ሁሉ ታላቅ፣ በሚወዱ ዘንድ ድንቅ፣ በሚያምኑ ዘንድ ተአምረኛ የሆንከው ጌታ ሆይ አመሰግናለሁ። እኔን መውደድህ ይገርመኛል። እንደሞተ ውሻ የሚቆጠረውን እኔን ከንጉሳዊ ማዕድ ማስቀመጥ ይደንቀኛል። ብዙ ዘመን አለቀ ስል አስጀመርከኝ። ሞቷል ስባል ሕያው አደረከኝ። ንጉሴ ሆይ ምንን አይተህ ነው የወደድከኝ? ራሴን በጽሞና ሳየው ራሴን እንኳን መውደድ አቃተኝ። አንተ ግን ንጹሕ ሳለህ እንደ ወንጀለኛ ተከሰስክልኝ። የማይገባኝን ሕይወት ልትሰጠኝ የማይገባህን መከራ ተቀበልክልኝ። የምለው ባጣ እንዲሁ ተመስገን እልሃለሁ። ኃጢአቴን አሳይተህ ልትድን ትወዳለህን ያልከኝ፣ ራሴንና ወዳጆቼን ካታከተው ኃጢአቴ አንተ አድነኝ። በማላውቀው ፈርዳለሁ፣ አንተ ግን ባወቅ ትምራለህ። ጌታ ሆይ በማላውቃቸውና በፍርድ ቀን በማልከስባቸው ሰዎች ስከራከር እውላለሁና ይቅር በለኝ። እገሌ በደለ እንጂ እኔ በደልኩ የማልለውን እኔን ፈውሰኝ። የሰው መልካም ዕድሉ እንጂ ውድቀቱ እንዳያስደስተኝ ልቤን ጠብቅልኝ። የሰውን ስህተቱን ሳይሆን መልካምነቱን የሚያይ የፍቅር ዓይን ስጠኝ። ከወዳጅ ጋር ማርጀት ናፍቆኛልና እባክህን የሚዘልቀውን ፍቅር አድለኝ። ምን አደረጉልኝ ሳይሆን ምን አደረኩላቸው እንድል እርዳኝ። ልጄ ያጠፋውን የሰው ንብረት ወላጆቼ ከሳሉና እኔ ሰበርኳቸውን ወዳጆቼን እባክህ ጠግንልኝ። የእንደገና አምላክ ነህና ከተለየኋቸው ወገኖቼ ጋር እንደገና እድል ስጠኝ። ዘመኔን በፍቅር እንደፈጽመው እርዳኝ። ፍጻሜን የምታሳምር ፍጻሜ አምላክ አንተ ነህና ፍጻሜን አሳምርልኝ። አጥር ቅጥሬ በሆነው ስምህ ለዘላለም አሜን። መዝሙር 131 አቤቱ ልቤ አይታበይብኝ፣ ዓይኖቼም ከፍ ከፍ አይበሉብኝ። ከትልልቆቹ ጋር ከእኔም ይበልጥ ከሚከበሩ ጋር አልሄድኩም። ነፍሴን አሳረፍኳት፣ የእናቱንም ጡት እንዳስተውት ዝም አሰኘኋት። ነፍሴ የእናቱን ጡት እንዳስተውት በእኔ ውስጥ ናት። ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን። አቤቱ ዳዊትን ገርነቱን ሁሉ አስብ። ለእግዚአብሔር እንደማለ ለያዕቆብም አምላክ እንደተሳለ። በእውነት ወደ ቤቴ ድንኳን አልገባም፣ ወደ ምንጣፌም አልጋ አልወጣም። ለዓይኖቼም መኝታ ለሸፋሽፍቶቼም እንቅልፍ ለምንጮችም ዕረፍትን አልሰጥም። ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኘ ድረስ ብሎ እነሆ በኤፍራታ ሰማነው፣ በዱር ውስጥም አገኘነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ ዕረፍትህ ተነስ፣ አንተና መቅደስህ ታቦት ካህናቶች ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው። ስለ ዳዊት ስለ ባሪያህ የቀባኸውን ሰው ፊት አትመልስ። እግዚአብሔር ለዳዊት በእውነት ማለ አይጸጸትምም። እንዲህ ብሎ ከወደ ፍሬ በዙፋን ላይ አስቀምጣለሁ። ልጆችህ ኪዳኔን ይህን የማስተምራቸውን ምስክሬን ቢጠብቁ ልጆቻቸው ደግሞ በዙፋን ላይ ለዘላለም ይቀመጣሉ።
እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና እንዲህ ብሎ ይህች ለዘላለም ማረፊያዬ ናት፣ መርጫታለሁና በዚህች አድራለሁ። አሮጊቶቿን እጅግ ባርካለሁ፣ ድሆቿንም እንጀራ አጠግባለሁ። ካህናቶቿንም ደህንነትን አለብሳቸዋለሁ፣ ቅዱሳኖቿም እጅግ ደስ ይላቸዋል። በዚያ ለዳዊት ቀንድን አበቅላለሁ፣ ለቀባሁትም ሰው መብራትን አዘጋጃለሁ። ጠላቶችንም እፍረትን አለብሳቸዋለሁ፣ በእርሱ ግን ቅድስናዬ ያብባል። ወንድሞቼ በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው። ከራስ እስከ ጢም እንደሚፈስ እስከ አሮን ጢም በልብሱ መደረቢያ እንደሚወርድ ሽቱ ነው። በጽዮን ተራሮች እንደሚወርድ እንደ አርሞንኤም ጠል ነው። በዚያ እግዚአብሔር በረከቱ ሕይወትንም እስከ ዘላለም አዟልና። እነሆ እግዚአብሔርን ባርኩ፣ በአምላካችን ቤት አደባባዮች የምትቆሙ እናንተ የእግዚአብሔር ባሪያዎች ሁላችሁ በሌሊት በቤተ መቅደስ ውስጥ እጆቻችሁን አንሱ፣ እግዚአብሔርን ባርኩ። ሰማይንና ምድርን የሰራ እግዚአብሔር ከጽዮን ይባርክህ። ሃሌሉያ! የእግዚአብሔርን ስም አመስግኑ። እናንተ የእግዚአብሔር ባሪያዎች ሆይ አመስግኑት። በእግዚአብሔር ቤት ውስጥ በአምላካችን ቤት አደባባይ የምትቆሙ እግዚአብሔር ቸር ነውና እግዚአብሔርን አመስግኑ። ለስሙ ዘምሩ፣ መልካም ነውና። እግዚአብሔር ያዕቆብን ለራሱ እስራኤልንም ለመዝገቡ መርጧታልና። እግዚአብሔር ታላቅ እንደሆነ ጌታችንም ከአማልክት ሁሉ እንዲበልጥ አውቄአለሁና። በሰማይና በምድር በባህርና በጥልቆች ሁሉ እግዚአብሔር የወደደውን ሁሉ አደረገ። ከምድር ዳር ደመናትን ያወጣል፣ በዝናብ ጊዜ መብረቅን አደረገ። ነፋሳትንም ከመዛግብቱ ያወጣል። የግብፅን በኩር ልጆች ከሰው ልጆች እስከ እንስሳ ድረስ መታ። ግብፅ ሆይ በመካከልሽ በፈርዖን በባሪያዎች ሁሉ ላይ ተአምራትና ድንቅን ሰደደ። ብዙ አሕዛብን መታ፣ ብርቱዎችን ነገሥታት ገደለ። የአሞራውያን ንጉሥ ሲሆንን፣ የባሳንን ንጉሥ ዐግን፣ የከነዓንን መንግሥታት ሁሉ ገደለ። ምድራቸውንም ርስት አድርጎ ለእስራኤል ለሕዝቡ ርስት ሰጠ። አቤቱ ስምህ ለዘላለም ነው፣ ዝክርህም ለልጅ ልጅ ነው። እግዚአብሔር ለሕዝቡ ይፈርዳልና ባሪያዎቹንም ይረዳልና። የአሕዛብ ጣዖታት የብርና የወርቅ የሰው እጅ ሥራ ናቸው። አፍ አላቸው አይናገሩም፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ እስትንፋስም በአፋቸው የለም። የሚሰሯቸው ሁሉ የሚታመኑባቸው ሁሉ እንደነርሱ ይሆኑ። የእስራኤል ቤት ሆይ እግዚአብሔርን ባርኩት። የአሮን ቤት ሆይ እግዚአብሔርን ባርኩት። የሌዊ ቤት ሆይ እግዚአብሔርን ባርኩት። እግዚአብሔርን የምትፈሩ ሆይ እግዚአብሔርን ባርኩት። በኢየሩሳሌም የሚያድር እግዚአብሔር ከጽዮን የተባረከ ነው። ሃሌሉያ! እግዚአብሔርን አመስግኑ፣ ቸር ነውና ምሕረቱ ለዘላለም ነውና። የአማልክት አምላክን አመስግኑ፣ ምሕረቱ ለዘላለም ነውና። የጌቶችን ጌታ አመስግኑ፣ ምሕረቱ ለዘላለም ነውና። እርሱ ብቻውን ታላቅ ተአምራትን አደረገ፣ ምሕረቱ ለዘላለም ነውና። ሰማያትን በብልሃት የሠራ ምሕረቱ ለዘላለም ነውና። ምድርን በውሃ ላይ ያጸና ምሕረቱ ለዘላለም ነውና። ብቻውን ታላላቅ ብርሃናትን የሠራ ምሕረቱ ለዘላለም ነውና። ለፀሐይ ቀንን ያስገዛ ምሕረቱ ለዘላለም ነውና። ለጨረቃና ለከዋክብት ሌሊትን ያስገዛቸው ምሕረቱ ለዘላለም ነውና። ከበኩራቸው ጋር ግብፅን የመታ ምሕረቱ ለዘላለም ነውና። እስራኤልንም ከመካከላቸው ያወጣ ምሕረቱ ለዘላለም ነውና። በጸናች እጅ በተዘረጋችም ክንድ ምሕረቱ ለዘላለም ነውና። የኤርትራን ባህር በየክፍሉ የከፈለ ምሕረቱ ለዘላለም ነውና።
እስራኤልን በመካከሉ ያሳለፈ ምሕረቱ ለዘላለም ነውና ፈርዖንንና ሰራዊቱን በኤርትራ ባህር የጣለ ምሕረቱ ለዘላለም ነውና ሕዝቡን በምድረ በዳ የመራ ምሕረቱ ለዘላለም ነውና ታላላቅ ነገሥታትን የመታ ምሕረቱ ለዘላለም ነውና ብርቱዎችንም ነገሥታትን የገደለ ምሕረቱ ለዘላለም ነውና የአሞራውያንን ንጉሥ ሲሆንን ምሕረቱ ለዘላለም ነውና የባሳንን ንጉሥ አግን ምሕረቱ ለዘላለም ነውና ምድራቸውን ርስት አድርጎ የሰጠ ምሕረቱ ለዘላለም ነውና ለባሪያው ለእስራኤል ርስት ምሕረቱ ለዘላለም ነውና እኛን በመዋረዳችን አስቦናልና ምሕረቱ ለዘላለም ነውና ከጠላቶቻችን እጅ አድኖናል ምሕረቱ ለዘላለም ነውና እስጋ ሁሉ ምግብን የሚሰጥ ምሕረቱ ለዘላለም ነውና የሰማይን አምላክ አመስግኑ ምሕረቱ ለዘላለም ነውና በባቢሎን ወንዞች አጠገብ በዚያ ተቀመጥን ጽዮንንም ባሰብናት ጊዜ አለቀስን በአህያ ዛፎች ላይ መሰንቆአችንን ሰቀል የማረኩን በዚያ የዝማሬን ቃል ፈልጉብን ይወስዱንም የጽዮንን ዝማሬ ዘምሩልን አሉን የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን ኢየሩሳሌም ሆይ በረሳሽ ቀኝ ትርሳኝ ባላስብሽ ምላሴ በጉሮሮዬ ይጣበቅ ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ አቤቱ በእስራኤልም ቀን የኤዶምን ልጆች አስብ እስከ መሰረቷ ድረስ አፍርሱ ያሏትን አንቺ ወራዳ የባቢሎን ልጅ ሆይ ስለተቀበልሽን የሚቀበልሽ የተመሰገነ ነው ጻናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው አቤቱ በፍጹም ልቤ ያመሰግንሃለሁ የአፌን ነገር ሰምተኸኛልና በመላእክት ፊት እዘምርልሃለሁ ወደ ቅዱስ መቅደስህ እሰግዳለሁ ስለ ምሕረትና ስለ እውነትህ ስምህን አመሰግናለሁ በሁሉ ላይ ቅዱስ ስምህን ከፍ ከፍ አደርጋለሁ በጥራው ቀን በፍጥነት አድምጠኝ ነፍሴን በኃይልህ በብዙ አጸናሃት አቤቱ የምድር ነገሥታት ሁሉ ያመሰግኑሃል ያፈን ቃል ሁሉ ሰምተዋልና በእግዚአብሔር መንገድ ይዘምራሉ የእግዚአብሔር ክብር ታላቅ ነውና እግዚአብሔር ከፍ ያለ ነውና ወደ ችግረኞችም ይመለከታልና ትዕቢተኞችንም ከሩቅ ያውቃል በመከራ መካከል እንኳን ብሄድ አንተ ሕያው ታደርገኛለህ በጠላቶቹ ቁጣ ላይ እጆችን ትዘረጋለህ ቀኝም ታድነኛለች እግዚአብሔር ብድራትን ይመልስልኛል አቤቱ ምሕረትህ ለዘላለም ነው አቤቱ የእጅህን ሥራ ቸል አትበል አሜን እስከ መዝሙር 138 ለዘላለሙ የእግዚአብሔር ቅዱስ ቃል በውስጣችን ይደርብን ዘማናውን መንፈሳዊ ምክር በውስጣችን ያሳድርብን እግዚአብሔር ቅዱስ ፈቃድ ይሁን ቅዱሳን መላእክት አማላጅነት ጠብቆት የእመቤታችን የቅድስት ድንግል ማርያም ምልጃና ጸሎት አይለየን አሜን